በቴክኖሎጂ መደገፉ ትልቅ አስተዋጽኦ አለው ብለን እናምናለን። ከምን አኳያ ከሀገር ኢኮኖሚ አኳያ ነው። አንድ ሰው አምሽቶ ለመስራት ቢፈልግ አምሽቶ መስራት ይችላል። አምሽቶ መስራቱ ደግሞ ትልቅ የኢኮኖሚ ድጋፍ ነው የሚያመጣው ለሀገራችን። ትራንስፖርቴሽኑ በቴክኖሎጂ መታገዙ ያንን ኢኔብል አድርጎታል። አምሽቶ ሰርቶ ፕሮፊታብል እንዲሆን ለሀገርም ፕሮፐርሊ ታክስ እንዲከፍል አድርጎታል ብለን እናምናለን። በፊት ራይድ ከመምጣቱ በፊት የነበረውን ሲቹዌሽን እናውቀዋለን። ሰው በቃ 11 ሰዓት ከስራ ያወጣል፣ ቶሎ በጊዜ ነው የሚገባው። ቢካዝ ሴፍ የሆነ ትራንስፓረንት የሆነ በቴክኖሎጂ የታገዘ ትራንስፖርቴሽን ሰርቪስ ስላልነበረ በተለይ ሴቶች አምሽቶ መስራት በፈጽሞ ሪስክ የሆነበት ጊዜ ነበረ። ያንን ታሪክ ራይድ መቀየር ችሏል ማለት ነው እና እሱ ብቻ ሳይሆን የስራ እድል መፍጠሩ በፊት በትርፍ ጊዜ መኪና ስላለኝ ወጥቼ ልስራ ቢል እንዴት አድርጌ ነው የሚሰራው የሚለውን ነገር አያውቀውም። አሁን ግን ጀስት ክሊክ ኦፍ በተን ኦን ያደርገዋል አፕሊኬሽኑ። የትም ቦታ ሆኖ ስራ ይገባለታል፣ ተጨማሪ ኢንካም መስራት ችሏል ማለት ነው። እሱ ብቻ ሳይሆን አገር ውስጥ ተኝቶ ቁጭ ያለ ሪሶርስ ወደ 200 ምናምን ቢሊየን ብር በየቤቱ ቁጭ ያለ ሪሶርስ ወደ ኢኮኖሚው ያልነበረ ኢንዱስትሪ ፈጥረን ወደ ኢኮኖሚ ያስገብተን መንግስትም ትልቅ ታክስ እንዲያገኝ የስራ እድልም እንዲፈጠር በትርፍ ጊዜያቸው ደግሞ አንዳንዶቹ ተጨማሪ ኢንካም እንዲያገኙ ሙሉ ስራ ደግሞ ለሚሰሩት በቀን 2 እና 3 ትሪፕ የሚሰሩት አሁን እስከ 14 ትሪፕ እንዲሰሩና ኑሯቸው የተሻለ እንዲሆን እንዲሁም ደግሞ ልጆቻቸውን የተሻለ ትምህርት ቤት እንዲያስገቡ አድርጓል ማለት ነውና ይሄ ሁሉ የተፈጠረው በምንድነው? በቴክኖሎጂ ነው ማለት ነው። በዲጂታይዜሽን ትልቅ አስተዋጽኦ መፍጠር ችለናል። ስለዚህ ቀላል ነገር አይደለም ዲጂታይዜሽን የሚያመጣው ውጤት ማለት ነው። ትልቅ ጠቀሜታ አለው። አንደኛ ኮሚኒቲውን ዲጂታይዜሽን ምን አድቫንቴጅ አለው የሚለውን አዌርነስ ለመፍጠር፣ ሁለተኛ ዋትስ አወር ቻሌንጅ የሚለውንም ነገር ለሌሎቹ ሼር ለማድረግ እንዲሁም ደግሞ በመንግስት ሳይድ አንዳንድ መመሪያዎች መስተካከል ያለባቸው ካለ እንዲሁም ደግሞ ኦፖርቹኒቲዎችም ካሉ ለሰው ኮሚኒኬት የምናደርግበት መድረክ ነው ማለት ነው። በመንግስት በኩል አሁን ጥሩ ነገር እየተሰራ ነው። የስታርታፕ አክቱ ከወጣ በኋላ አሁን ብዙ ዳይሬክቲቮችም እየወጡ ነው ሰፖርት ለማድረግ ዲጂታይዜሽን እና ጥሩ እንቅስቃሴ አለ። ግን መቀራረብ ያስፈልጋል። ፕራይቬት ሴክተሩና ገቨርንመንቱ መቀራረብ ያስፈልጋቸዋል። ቻሌንጃችንን ቀጥታ የምንናገርበት መድረክ ያስፈልገናል። ያንን ተናግረን ሶሉሽን እንዲመጣልን ማለት ነው። አንዳንዴ እኛ ብቻ ነን የምናውቀው መሬት ላይ ስለምንሰራው ቻሌንጁ ያለው እኛ ጋር ነው ያለው። ያን ደግሞ ጥሩ ኢንፑት ነው። አንዳንድ ዳይሬክቲቮች እንዲወጡ ሰርቪሳችን እንዲሻሻል ኢኔብለር እንዲያደርገን ወይንም ደግሞ ስራችን እንድንሰራ እንዲረዳን ቁልፉ ያለው ያው ገቨርንመንት አካል ጋር ነውና እሱን እንዲያስተካክሉ ይረዳል ብዬ አስባለሁኝና ይሄ መድረክ እንደዚህ አይነት ነገር መዘጋጀቱ መልካም ነገር ነው። መድረኮች አሉ፣ መጠናከር አለበት፣ መቀራረብም አለብን በደንብ። እኔ ቻሌንጅ ሲኖርብኝ ቢሮ ወይም መንግስት ቢሮ ብዙ ጊዜ ተመላልሼ መሆን የለበትም። አሁን እየቀነሰ ነው። እውነት ለመናገር በጣም ማመስገንም እወዳለሁ። ጥሩ እየቀነሰ ነው። ግን የሚሻሻልበት ሩም የለም ማለት አይደለም። አንዳንዴ መጥቶን ቪዚት ማድረግ እንዴት ነው የምንሰራው፣ ምን ያህል የስራ እድል ፈጥረናል፣ ኦፕሬሽናችን ምን ይመስላል፣ ከነሱ የሚሰጡ ኮመንት ሊኖር ይችላል እኛም ማናውቀውና ያን ያህል ቢሮአችንም ደርሶ መቀራረቡ መልካም ነው ብዬ አስባለሁ። እንግዲህ የዲጂታል ትራንስፖርትና ሎጂስቲክስ ፕራይቬት ሴክተር አክተሮች ያሉበት ኤሪያ ነው። አሁን ይሄ ራይድ ሄሊንግ ጋር የተያያዘ እቃ ዴሊቨር ማድረግ ጋር የተያያዘ ፍራይት ፎርዋርድ ማድረግ ጋር የተያያዘ እንደገና ፐብሊክ ሴክተርም ላይ እንደዛው ኢምፖርታንት ስቴክ ሆልደሮች አሉት። ሁለቱ የሚጠቅሙ የዲጂታል ቴክኖሎጂዎች እንዴት አፕላይ ማድረግ ይችላል እዚህ ሴክተር ላይ የሚለው ላይ ለማወያየት በር እንከፍታለን። ሶሉሽኖችና ቻሌንጆችም ሪዞልቭ እንዲሆኑ ስቴክ ሆልደሮችን ኮንቪን እናደርጋለን እና ኔትወርክ አድርገውም ኮላቦሬቲቭ ስራ እንዲሰሩ በቴክኖሎጂ እዚህ ኤሪያ ላይ እናግዛለን። 2024 በእኛ በፈረንጆች ዲጂታል ትሬድ ፕሮቶኮል የሚባል አካሉን መሪዎች አዶፕት አድርገውታል። የኤዩ ስብሰባ እዚህ አዲስ አበባ የተካሄደ ጊዜ እሱ ስር 8 አኔክሶች አሉ ኔጎሽየት የሚደረጉ። ይሄ የአፍሪካ ውስጥ ያለ ድንበር ተሻጋሪ
ንግድን የሚያሳልጡ ኮምፖነንቶች ከክፍያ ጋር የተያዘ ከቦርደር ተሻጋሪ የዳታ ሽግግርን ጋር የተያያዘ ከኢመርጂንግ አዲስ ቴክኖሎጂዎች እንደ ብሎክቼን 3D ፕሪንቲንግ እነኚህን የተመለከተ ጋር የተያያዘ ሩልስ ኦፍ ኦሪጂን የሚሉት አንድ እቃ ከዚህ አፍሪካ ሀገር መምጣቱን ማረጋገጫ መንገዱ ሴኪዩር ማድረግ ደግሞ ለምሳሌ የሰው ፐርሰናል ዴታ ኮምፕሮማይዝ እንዳይሆን እነሱን ሃንድል ማድረጊያ የአኔክስ ፓርት አለው ዳታ ሴፍቲ እና ፕሮቴክሽን የሚል ፓርት። ሶ እነኚህ ነገሮች ላይ የግል ድርጅቶች ሀሳብ ኢንፑት እንዲሰጡ ለሱም ለአፍሪካ ነጻ ገበያም ዝግጅት እንዲያደርጉ ማደግ እንደገና ሰው ቀጥረው መሳተፍ ከሌላ ሀገሮች ጋር ግንኙነት መጨመር እንዲችሉ የሚያግዙ ተከታታይ ወርክሾፖች አድርገናል። አሁን ደግሞ ከዛው ጋር የተያያዘ ያው ንግድ አብሮ ማጓጓዝ እቃ ስላለው የሰው መጓጓዝ ስላለው እሱን ለማየት ዛሬ ከተለያዩ የባለድርሻ አካሎች ጋር እዚህ ተሰብስበናል። ይሄ የአፍሪካ ነጻ ገበያ ለኢትዮጵያን ካምፓኒዎች ለፐብሊክ ሴክተር ብዙ እድል የሚፈጥር ይመስለናል። የዋጋ ግሽበትን ለመቆጣጠር፣ የእቃዎችን አቬይላቢሊቲ ለመጨመር፣ አዲስ ገበያ ለማግኘት እኛ ብዙ ለምናመርታቸው ነገሮች እንደገና ደግሞ ዳይቨርሲፋይ ለማድረግ የሚሸጥበት አንድ ማርኬት ብቻ ሳይሆን 4ም 5ም ከዛም በላይ እንዲሆን እሱን እይታ የሚፈጥር ወርክሾፖች እያደረግን ነው። ከዚህም የሚወጣውን ደግሞ ሪኮሜንዴሽኖች ለሚመለከታቸው አካሎች ሼር እናደርጋለን። እንደሚታወቀው የኢትዮጵያ አየር መንገድ በአሁኑ ሰዓት በካርጎ ፍላይት ወይም በእቃ ጫኝ አውሮፕላኖች ወደ 80 ሀገራቶች በፓሴንጀር ወይም በመንገደኛ አገልግሎት ደግሞ ከ135 ሀገራቶች በላይ አገልግሎቶችን ይሰጣል። ይሄ ለአፍሪካ ንግድ ቀጠና ነጻ ንግድ ቀጠና እጅግ በጣም ከፍተኛ ፖቴንሻል እድል ይዞ ይመጣል። ምክንያቱም የአፍሪካ ምርትን ወደ እነዚህ ሀገራቶች ላይ ያለምንም ሎጂስቲካል ፕሮብሌሞች ወይም ችግሮች በእነዚህ ይህን የኢትዮጵያ አየር መንገድን ሰፊ የበረራ ኔትወርክ በመጠቀም ማዳረስ ይቻላል ማለት ነው። ኢትዮጵያ አየር መንገድ ገና ዴቨሎፕ እየተደረገ ያለውን የአፍሪካ ኮንቲኔንታል ፍሪ ትሬድ ሀሳብ ገና ወደ መሬት ሳይመጣ ኢትዮጵያ አየር መንገድ ተመሳሳይ ኮንሴፕቶች ላይ ዩሮፕም ኤዥያም ላይ እንግዲህ አሜሪካም ቦዝ ማለት ነው ሰሜኑ ደቡብ አሜሪካ ላይ ይህንን አገልግሎት ሲሰጥ ቆይቷል። እንደዚሁ አይነት ሀሳቦች በደንብ የተሰራባቸው ወይም ደግሞ ማቹር ያደረጉበት ሀገራቶች ላይ አገልግሎት ሲሰጥ ቆይቷል። ያን አገልግሎት አሁን ላይ ደግሞ ለአፍሪካ ያንን ተሞክሮ በማምጣት ለውጤታማነቱ ከፍተኛ ሚና ሊጫወት ይችላል ማለት ነው። ይህንንም እንዲመጣ ኢትዮጵያ አየር መንገድ ያሉትን ኤክስፔሪንሶች በመጠቀም ልምዶች በመጠቀም የሚያስፈልጉትን የሰው ኃይልም የቴክኖሎጂም የሲስተሙ ዝርጋታዎችም ዘርግቶ በተወሰነ መልኩ ኦልሬዲ ልምምዶቹን ጀምረዋል ማለት ነው። ያሉት ችግሮች በተለይ እንደ አፍሪካ ውስጥ ኦፕሬት የሚሰራ አፍሪካ የአየር መንገድ የሁሉም ሀገራቶች የቴክኖሎጂ የሎጂስቲክስ የቴክኖሎጂ እድገት እኩል ሁኔታ ላይ አይደለም የሚገኘው። ይህንን በተለይ በጣም በከፍተኛ ሁኔታ አፍሪካን እያገለገለ ያለ ፓን አፍሪካን አየር መንገድ ቻሌንጅ ነው የሚሆነው በተወሰነ መልኩ። ምክንያቱም እነዛ ነገሮች አዲስ አበባ ላይ በምንጠብቃቸው ስታንዳርዶች ወይም እኛ መንገደኞቻችን ወይም ደንበኞቻችን ማገልገል በምንፈልግበት ደረጃ ላይ ያሉ የኤርፖርት ኢንፍራስትራክቸሮች፣ ቴክኖሎጂዎች፣ ሲስተሞች ወይም ህጎች በየቦታው ባለመኖራቸው የተወሰነ የደንበኞች ቅሬታን ይፈጥራሉ። ያንንም በመቋቋም ኢትዮጵያ አየር መንገድ በገባባቸው ቦታዎች በሙሉ ፕሮሰሶችን በማስተማር በማዘመን አልፎ ተርፎ የራሱን ቴክኖሎጂዎች በመስጠትም ሰዎችንም እነዛ ጣቢያዎች ላይ በመመደብ ሎካል አገሪቱ ውስጥ ያሉትን የሃንድሊንግ ስታንዳርዶቻቸውን ወይም ደግሞ ደንበኞች የማስተናገድ እቃዎችን የማስተናገድ ስታንዳርዳቸውን በአንድ ደረጃ ከፍ እንዲያደርጉ አየር መንገዱ የራሱን ጥረት እየጣረ ይገኛል። ጥረቱንም ይቀጥላል ማለት ነው። ብዙ አፍሪካ ሀገራቶች የምናያቸው ያው ከቴክኖሎጂው ወይም ደግሞ ኤርፖርት ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶች በሚጠበቀው ደረጃ ካለማድረጋቸው በተጨማሪ በቂ የሆነ የመንግስት ሰፖርትም ወይም ደግሞ በህግም እነዛ ሴክተሮች የሎጂስቲክ ሴክተሮች እንዲያድጉ በቂ ድጋፍም የሌለባቸው ቦታዎች አሉ። መንግስታት ይሄንን እስኪያድጉ ድረስ አንሪዘርቭድ የሆነ ያልተቆጠበ የሆነ ሰፖርት አድርገው ሴክተሮቹ እንዲያድጉ የማድረግ ትልቁ ኃላፊነት መንግስት ላይ ነው የሚሆነው፣ መንግስታቶች ላይ ነው የሚሆነው። ያንን ከኢትዮጵያ አየር መንገድ እና የኢትዮጵያ መንግስት ልምድ መውሰድ ይቻላል። ኢትዮጵያ አየር መንገድ አሁን ላይ የደረሰበት ደረጃ እንዲደርስ የኢትዮጵያ መንግስት እጅግ ከፍተኛ የሆነ ሚና ተጫውቶ አሁን ላለበት ሁኔታ እንዲሆን አድርጓል ማለት ነው።